ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። ሐማስ የተኩስ አቁም ስምምነቱን ለመጣስ ከጫፍ ደርሷል። ሐማስ የመካከለኛው ምስራቅን ወደ ሰላም ይመልሳል የተባለውንና በብዙዎች ተስፋ የተጣለበትን ስምምነት ላይ ውሃ ለመቸለስ ተቃርቧል። ቡድኑ ትጥቁን ይፈታል ተብሎ እየተጠበቀ ባለበት በዚህ ሰዓት ወደ ጋዛ አዲስ ጦር አሰማርቷል። ሐማስ ይህንን ወርቃማ ዕድል አሳልፎ የሚሰጥ ከሆነ የእስራኤል መዓት እንደ አዲስ ይወርድበታል ተብሎም እየተፈራ ነው። አሜሪካ ሐማስ ይህንን ወርቃማ ዕድል አሳልፎ እንዳይተወውና የእስራኤል ዲን እሳት እንዳይዘንብበት ለመጠበቅ ስትሯሯጥ፣ ግብፅና ቱርክም ተመሳሳዩን እያደረጉት እንደሆነ ታውቋል። ጉዳዩን በዝርዝር ይዘኗል። በሌላ በኩል ደግሞ ግብፅ በኢትዮጵያ ላይ አዲስ እርምጃ ለመውሰድ እየተሰናዳች መሆኗን ስትገልጽ ከእንግዲህ እጄን አጣጥፌ አልቀመጥም ብላለች። ኢትዮጵያም ስለ ጉዳዩ መልስ ሰጥታለች። በዝርዝር ተይዟል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ያደርጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። ግብፅ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጃዎችን ትወስዳለች ሲሉ የግብፁ ፕሬዝዳንት አልሲሲ ገለጹ። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ አብዱል ፈታህ አልሲሲ በግልጽ ተናግረዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ በተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብፅ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብፅ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡን ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ አገራት ውስጥ ጉዳት ደርሷልም ብለዋል ፕሬዝዳንት አልሲሲ። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነው ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይንም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉ ወንጅለዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ግብፅ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጓ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብፅ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ሰጥታለች። አልሲሲ አገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ፣ የብስለትና በንግግር የማመንና የናይል ተፋሰስ አገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ አገራት ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ አገራት የእድገት ፍላጎት እና የታችኛውን ተፋሰስ አገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል። ፕሬዝዳንቱ ግብፅ በአባይ ወንዝ ላይ የሚኖርን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል የተፋሰሱ ሀገራትን ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህንና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያየ ዙር የተደረገውን ድርድር የጠቀሱት ፕሬዝዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪ ህግና በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገ ፍትሐዊና ብልህነት የተሞላው የዲፕሎማሲ መንገድ እንደነበር አንስተዋል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችንና የሁለቱን የታችኛው ተፋሰስ አገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበርም አስታውሰዋል።
ነገር ግን እነዚህ የግብፅ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባብ የፖለቲካ ሀሳቢዎች የሚመራ የተናጠል እውነታን የመጫን ፍላጎት ብቻ ሊገልጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ብለዋል። አልሲሲ ወንዙ የሁሉም የተፋሰሱ መንግስታት የጋራ ንብረት እና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሐሰተኛ ይገባኛል ጥያቄ ተቀባይነት እንደሌለውም ገልጸዋል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን ያነሱት ፕሬዝዳንቱ ከአገራቸው 100 ሚሊዮን ህዝብ 98 በመቶ የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰው የህልውና ጉዳይ ነው ሲሉ አስቀምጠውታል። ፕሬዝዳንቱ አክለውም አገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረው ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለችው ካለው አካሄድ አኳያ ዝምታን እንደማትመርጥና ጥቅሟን ለማስከበር አስፈላጊ ያለችውን እርምጃ እንደምትወስድ በድጋሜ ተናግሯል። አልሲሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎችን ሊከፋፍሉ ሳይሆን ለውህደትና ለትብብር ድልድዮች እንዲሆኑ ነው ብለዋል። የውሃ ደህንነት ቅንጦትና ዘላቂ የልማት አማራጭ አይደለም ካሉ በኋላ እነርሱ ሊጠበቁ የሚችሉት በዓለም አቀፍ ሕግ በጋራ ጥቅምና ሁሉንም ተጠቃሚ በሚያደርግ መርህ ላይ በተመሰረተ ፍትሐዊ አጋርነት ብቻ ነው ብለዋል። ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ስትጥር ቆይታለች። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃውን ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ግንባታው የግብጽን የውሃ ደህንነት አደጋ ላይ እንደማይጥል በተደጋጋሚ ገልጻለች። ሐማስ በጋዛ የውስጥ ጥቃት ስጋት እየጨመረ በመምጣቱ ተዋጊዎቹን ማሰማራት ጀመረ። ሐማስ ወደ 7000 የሚጠጉ የጸጥታ ኃይሉን በቅርቡ በእስራኤል ወታደሮች የተለቀቁትን የጋዛ አካባቢዎችን ለመቆጣጠር በድጋሜ መጥራቱን ከአገር ውስጥ የተገኘ መረጃ አመላክቷል። ቡድኑ ወታደራዊ ልምድ ያላቸውን 5 አዳዲስ ገዢዎችንም ሾሟል። አንዳንዶቹ ቀደም ሲል በታጣቂ ክንፍ ውስጥ ብርጌዶችን ይመሩ የነበሩ መሆናቸው ተዘግቧል። ትዕዛዙ የተላለፈው በስልክ በጽሁፍ መልእክቶች ሲሆን ዓላማውም ጋዛን ከህገወጥና ከእስራኤል ተባባሪዎች ለማጽዳት ነው። ተዋጊዎቹ በ24 ሰዓታት ውስጥ ሪፖርት እንዲያደርጉም አዟል። ከጋዛ የወጡ ዘገባዎች እንደሚጠቁሙት የታጠቁ የሐማስ አባላት ከፊሎቹ የሲቪል ልብስ ለብሰው፣ ሌሎቹ ደግሞ የጋዛ ፖሊስን ሰማያዊ ዩኒፎርም ለብሰው በበርካታ አካባቢዎች ተሰማርተዋል። በጋዛ ከተማ ሳብራ መንደር 2 የሐማስ ከፍተኛ ኃይል አባላት በዳጉሙሽ ጎሳ ታጣቂዎች በተተኮሰ ጥይት ከተገደሉ በኋላ ውጥረቱ በከፍተኛ ደረጃ ጨምሯል። ከተገደሉት አንዱ የቡድኑን ወታደራዊ መረጃ የሚመራው የሐማስ የትጥቅ ክንፍ ከፍተኛ አዛዥ ኢማድ አቅል ልጅ ነበር። አስክሬናቸው በመንገድ ላይ መጣሉ ቁጣን ከመቀስቀሱም በላይ ሐማስ ከፍተኛ ምላሽ ይሰጣል የሚል ግምት እንዲጨምር አድርጓል። የሐማስ አባላት ከ300 የሚበልጡ የዱጉሙሽ ታጣቂዎች ተተኳሽና ፈንጂ ይዘው የሚገኙበትን አካባቢ ከቧል። ሐማስ አንድ የዳጉሙሻ ጎሳ አባል ሲገድል ሌሎች 30 ሰዎችን አግቷልም ተብሏል። የጎሳው የጦር መሳሪያዎቹን በጦርነቱ ወቅት ከሐማስ መጋዘኖች የዘረፋቸው ሲሆን ሌሎች ደግሞ ለዓመታት በእጃቸው የነበሩ ናቸው። ጦርነቱ ካበቃ በኋላ ጋዛን ማን እንደሚያስተዳድር እርግጠኝነት በሌለበት በዚህ ወቅት የሐማስ እንቅስቃሴ የሚጠበቅ ነበር። ይህም ሐማስ ትጥቅ እንዲፈታ የሚጠይቀውን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሁለተኛ ምዕራፍ የሰላም እቅድን ሊያወሳስብ የሚችል ቁልፍ ጉዳይ ነው። በውጭ ሀገር የሚገኙ የሐማስ ባለስልጣን ስለ ጉዳዩ በቀጥታ አስተያየት ከመስጠት ተቆጥበዋል ሲል ቢቢሲ ዘግቧል። ለሌቦችና በእስራኤል ወራሪ ለሚደገፉ ሚሊሻዎች ጋዛን መልቀቅ አንችልም፣ መሳሪያችን ህጋዊ ነው፣ ወረራውን ለመቋቋምና ወረራውን እስከቀጠለ ድረስ ይቆያሉ ሲሉ
ለቢቢሲ ተናግሯል። በጋዛ የፍልስጤም አስተዳደር ውስጥ ለዓመታት ያገለገሉና ጡረታ የወጡ አንድ የደህንነት መኮንን ግዛቱ ወደ ሌላ ዙር የእርስ በርስ ደም መፋሰስ እያመራ ነው ብለው እንደሚሰጉ ተናግሯል። ሐማስ ምንም ለውጥ አላመጣም፣ አሁንም ቡድኑን ለማቆየት ብቸኛው መንገድ መሳሪያና ሁከት እንደሆነ ያምናል ሲሉ ለቢቢሲ ተናግሯል። ጋዛ በጦር መሳሪያዎች ተጥለቅልቃለች። በጦርነቱ ወቅት ከሐማስ መጋዘኖች ዘራፊዎች በሺ የሚቆጠሩ የጦር መሳሪያዎችንና ጥይቶችን ዘርፈዋል። አንዳንድ ቡድኖችም ከእስራኤል ድጋፍ አግኝተዋል። ይህ ለእርስ በርስ ጦርነት ጥሩ ግብዓት ነው። የጦር መሳሪያ ብስጭት፣ ትርምስና የተሰባበረና የተዳከመውን ሕዝብ ለመቆጣጠር ተስፋ የሚሰንቅ ቡድን አለ። በጋዛ የሚኖሩት የሰብአዊ መብት ባለሙያው ካሊል አቡ ሻማላ ሐማስ ስልጣኑን ያስረክብ ወይም የእቅዱን ተግባራዊነት ለማደናቀፍ ይፈልግ እንደሆነ የሚያሳይ መሆኑን ተናግሯል። የጋዛ ነዋሪዎች በርካታ ቀጣጣይ ምክንያቶች በመኖራቸው ውስጣዊ ግጭት ሊፈጠር ይችላል የሚል ከፍተኛ ስጋት እንዳለ ጥርጥር የለውም። ሐማስ በደረሰበት ከፍተኛ ጫና የሰላም እቅዱን ለመቀበል መገደዱን ተናግሯል። በጸጥታ ጉዳዮች ውስጥ መሳተፍን ጨምሮ በማንኛቸውም መንገድ ተጽዕኖ ለማስቀጠል የሚያደርገው ቀጣይ ሙከራ ስምምነቱን አደጋ ላይ የሚጥልና የጋዛ ነዋሪዎች የበለጠ ስቃይ ውስጥ ሊከት ይችላል ብዬም አምናለሁ ብለዋል። ይህም የሰላም ስምምነቱን ያሰናክላል በሚል በጋዛውያን ዘንድ ትልቅ ስጋትን ፈጥሯል።